ደከመኝ ዛሬ ደከመኝ። ምክንያቱም ወደዚህ ፕላትፎርም ተመልሼ ላልመጣ እችላለሁ። ሰላም ሰላም ሰላም፣ እንዴት ናችሁ? ውድና የተከበራችሁ የኔ ተወዳጅ ቤተሰቦች እንዴት ሰነበታችሁ? እንዴት ቆያችሁ? በጣም ከትልቅ ይቅርታ ጋር እንግዲህ እንኳን በዓለም ዙሪያ የምትገኙ ኦርቶዶክሶች እንኳን ለጌታችንና ለመድኃኒታችን ለኢየሱስ ክርስቶስ የልደት በዓል በሰላም አደረሳችሁ። እንግዲህ የበዓል ቀን ቪዲዮ አልሰራሁላችሁም፣ ያው ከአንዳንድ ነገሮች የተነሳ ነው። ብቻ ግን እንዴት ናችሁ? ልኝ ሰላም ናችሁ? ረጅም ጊዜ በቪዲዮ ራሱ ከመጣው ቆየውና ያው እንግዲህ እኔ ለእናንተ ማልናገራቸው እናንተ ጋር እንዲደርሱ ማልፈልገው በጣም ብዙ ምክንያቶች ስላሉኝ ነው። ብዙ ነገሮች ስላሉ ነው። ሰው ብቻ የሆነ መናገር ራሱ አቅቶኛል። ምናልባት ይህንን ቪዲዮ የምታዩ ሰዎች ጥቂቶች ልትሆኑ ትችላላችሁ። እናንተም ቢሆን ለእናንተም ቢሆን እንግዲህ ዛሬ በጣም ደብሮኝ በጣም ከፍቶኝ በቃ እጅግ በጣም ከፍቶኝ ነው የመጣሁት ዛሬ። የምሬ ነው የምላችሁ። በዩቲዩብ ዓለም በቆየሁበት በዚህ 2 አመት ውስጥ እንደ ዛሬ ከፍቶኝ አያውቅም። እንደ ዛሬ ደብሮኝ አያውቅም። እንደ ዛሬም ተስፋ ቆርጬ አላውቅም። ያው ብዙ ጊዜ በፈተናዎች የሚጸና ሰው በጣም ጀግና የሚባል በጣም ጎበዝ የሚባል በጣም ብርቱ የሚባል ሰው ነውና እንግዲህ እንደዛ ለመሆን በጣም እጅግ በጣም ስጥር ነበረ፣ እጅግ በጣም ስለፋ ነበረ። እንግዲህ የኔ ችግሮች እናንተ ጋር እንዳይጋባባችሁ እናንተ እንዳታቁብኝ ስለፋ ነበረ። ምክንያቱም ቪዲዮ ቀን በቀን አልለቅም ነበረ። ያው አንዳንድ ጊዜ አንዳንድ ችግሮች ሲያጋጥሙ እንግዲህ ቪዲዮ አልሰራም። ያው ከ5 ቀን ከ6 ቀን ኦር እንደዚህ ከሳምንት ምናምን በኋላ አንዳንድ ቪዲዮ ነው እየለቀም ያለሁት የነበረው። ብቻ ግን ያም ሆኖ ይሄ በብዙ በደስታ በሐዘን በችግር በብዙ ነገር ለ2 አመት አብረን ዘልቀናል፣ አብረን ቆይተናል። ጥሩ ጊዜዎችን ማሳልፈናል፣ መጥፎ ጊዜዎችን ማሳልፈናል። እንግዲህ ከሰው ጋር ተጣልተናል፣ ታርቀናል፣ ብዙ ነገር አድርገናል። እንግዲህ የታመመ ጠይቀናል፣ የተቸገረ ረድተናል። በሌላ ፕላትፎርምም ቢሆን እንግዲህ በዩቲዩብ ከማውቃችሁ ከናንተ ተወዳጅ ቤተሰቦቼ ጋር ብዙ ነገር አድርገናል፣ እዚህ ደርሰናል። እንግዲህ ፈጣሪ ይመስገን እዚህ ላይ ደረስንበትም። ያው እንግዲህ መጀመሪያ እንደነገርኳችሁ ከፍቶኝና ደብሮኝ እንግዲህ ተስፋ ቆርጬ ነው ዛሬ ወደ እናንተ የመጣሁት። እኔ እንግዲህ ፍጹም ሰው አይደለሁም ማለት ብዙ ጥፋቶችን አጥፍቼ አውቃለሁ። በተለይ በዚህ ዩቲዩብ እንትን ላይ ብዙ ጥፋቶችን አጥፍቼ አውቃለሁ። ብዙ የማይገባኝን ነገር አድርጌ አውቃለሁ። ግን እነዛን ጥፋቶችን ለማስተካከል ነበረ እየጣርኩ የነበረው። በተለይ ከ1 አመት ምናምን በኋላ በፊት እንግዲህ አስተካክያለሁ ብዬ ተስፋ አደርጋለሁ። እንዳሰብኩትም ሆኖልኛል። እንደጣርኩትም በቃ ያሰብኩትን ነገር ወደ ማንነቴ ተመልሼ ያሰብኩትን ነገር አድርጌያለሁ። እንግዲህ እውነተኛ ማንነቴን አሳይቻችኋለሁ ለሁላችሁም ብዬ ተስፋ አደርጋለሁ። ብዙዎቻችሁንም ይቅርታ ጠይቄያለሁ። ብዙ ነገሮችንም ተናግሬያለሁ። እንግዲህ ምንም ማድረግ አልችልም፣ እዚህ ደረስኩኝ። ነገር ግን አሁንም ቢሆን ከዛ መንፈስ ያልተላቀቁ ሰዎች፣ ከዛ መንፈስ ያልወጡ ሰዎች እኔን ለማጥቃት እኔን ለመጉዳት እጅግ በጣም ብዙ መንገዶችን ተጉዘዋል። በጣም ብዙ ነገሮችን አድርገዋል። እሱ ጉዳይ አይደለም፣ እሱ ምንም አይደለም። ምክንያቱም ማንም ሰው የኔን ፐርሰናል እስካልነካ ድረስ የፈለገውን ነገር ቢያደርግ ጉዳይ አይደለም። ማንም ሰው እኔን ፌስ ቱ ፌስ አግኝቶኝ እንደዚህ እንትን እስካላለኝ ድረስ እኔ ጉዳይ አይደለም እንደዚህ አይነት ነገሮች። እና እኔ እውነቴን ነው የምላችሁ፣ በባህሪ በህይወቴ ከሰው ጋር መጣላት አልወድም።
ከሰው ጋር መጨቃጨቅ አልወድም። የምሬ ነው የምላችሁ። እኔ ትንሽ ልጅም ሆኜ ምንም በቃ ከሰው ጋር መጣላት አልወድም። ሰውንም ማስቀየም አልፈልግም፣ አልወድም። ግን በጣም ብዙ የሚጎተጉቱኝ ሰዎች አሉ። የኔን ክፋት ማየት የሚፈልጉ ሰዎች አሉ። እኔ ይህንን ማድረግ ደግሞ አልቻልኩም ማለት አልችልም። ነገር ግን ዝም ስል ነገሮችን ስለማላወራ ምናምን ሞኛ አይደለሁኝ። ሞኛ አይደለሁኝም ስል ራሴን ዲፌንስ ማድረግ እችላለሁ። ባይዘው በህይወቴ ሁሉም ነገር ይቀራል፣ ሁሉም ነገር ይተዋል። ብዙ ነገሮችን አውጥቼ ሚዲያ ላይ መናገር አልፈልግም። በተለይ ብዙ ቤተሰቦቼን አባላት ሚዲያ ላይ አውጥቼ መናገር አልፈልግም፣ አልወድም። ምክንያቱም ይሄ ሚዲያ በጣም ባለጌ ነው። እኔ ሳጠፋ ወይ እኔ የሆነ ነገር ካደረኩኝ ፌስ ቱ ፌስ እኔ ጋር መጥተው አይደለም የሚያወሩት፣ ቀጥታ ቤተሰብ ጋር ይሄዳሉ። ለምሳሌ በጣም ብዙ ሰዎች በኮመንትም በኢንቦክስ ለሰዎች ራሱ መልእክት ልከው የዊናን የቤተሰብ ፎቶ ላኩልኝ ምናምን የሚሉ ሰዎች ራሱ አሉ። ታውቃላችሁ? ዊና ቤተሰቦችን አሳየን ማለት እናትህንና አባትህን አሳየን ምናምን የሚሉ ሰዎች አሉና ሰው አላደርገውም። ምክንያቱም ጊዜ ማለት አደርገዋለሁ አሁን ግን አይደለም። እኔ ቤተሰብ እንዲነካብኝ አልፈልግም ማለት አልወድም። ግን ብቻ ወደ ዋና ፖይንት ልግባላችሁ፣ ወሬ አላብዛባችሁ። ብዙ ጊዜ ቆየን በዩቲዩብ ዓለም በቃ ጥሩም መጥፎም ጊዜ አሳልፈናል። እንግዲህ 140,000 ቤተሰብ አፍርተናል። በጣም አመሰግናለሁ አብራችሁ ለነበራችሁ። የኔ መጥፋት የኔ ስራ ለመስራት የኔ ዝቅ ብሎ መታየት አሳስባችሁ ብዙዎቻችሁ ስለኔ ተጨንቃችሁ ብዙ ነገር ስታረጉ ነበረ። በቃ ብዙዎቻችሁ እኔ እንድበረታታ በቃ ውሽ ስታረጉኝ ነበረ። እኔ ትልቅ ደረጃ ላይ እንድደርስ ብቻ ብዙ ነገር ስታረጉ ነበረ። እናንተን በጣም አመሰግናለሁ። ክፉ ነገር ስታረጉብኝ የነበራችሁ ምናምን በቃ ሁላችሁንም ከልብ አመሰግናለሁ። ብዙ ነገሮቼ ናችሁ ሁላችሁም። ጥሩም ያረጋችሁብኝ መጥፎም ያረጋችሁብኝ ነገር በህይወቴ ብዙ ነገር አስተምራችሁኛል። ብዙ ነገር እንድማር አድርጋችሁኛል። ብዙ ነገር ተምሬያለሁ ከናንተም እና አመሰግናለሁ እስከዛሬ ለነበረን ጊዜ እና በቃ እኔ አሁን ጠንካራ ጎበዝ ምናምን መባል አልፈልግም። በቃ ደከመኝ፣ ዛሬ ደከመኝ። ምክንያቱም እኔ ምን እንደምላችሁ አላውቅም። በቃ ዩቲዩብ ላይ መስራት አልቻልኩም። ምክንያቱም ሁላችሁም እያያችሁ ነው። ድሮ የሚታይልኝ ቪዲዮና አሁን የሚታይልኝ ቪዲዮ እኩል አይደለም። ምናልባት አንተ የምትሰሩኝ ብቻ ይሁንም ብዙ ምክንያቶች ልትሰጡኝ ትችላላችሁ። ብዙ ነገሮችን ልታረጉኝ ይችላሉ ልትሉኝ ትችላላችሁ። እኔ አላቅም። በቃ ፕላትፎርሙ የሚፈቅደውን ነገር ነው ያደረኩት። የማይፈቅደውን ነገር አላደረኩኝ። እና ያው አውቃለሁ ከኔ እንደዚህ አይነት ነገር እንደማትጠብቁ፣ ከኔ እንደዚህ አይነት ነገር እንደማትፈልጉም አውቃለሁ። እኔም ፈልጌው ማለት ተመችቶኝ አይደለም ይሄንን ውሳኔ የምወስነው። ብዙ ነገር ሆኜ ነው። በቃ እንዳልኳችሁ እኔ
ደከመኝ። መስራት ደከመኝ። እኔ ከኔ ይሁን በቃ አካባቢ ላይ ካሉ ከከበቡኝ ሰዎች ይሁን እኔ ከምን ይሁን አላውቅም። ሁል ጊዜ የሚያሰለች ነገር ነው የማየው። ሁል ጊዜ የሚደብር ነገር ነው የማየው። በቃ ራሴን አሳምኘው ነበር አንድ ቀን ይሄ ነገር ይለወጣል፣ አንድ ቀን ይሄ ነገር ይጠፋል ብዬ ማለት ነው። ግን በቃ ቀን በቀን በቃ ይሄ ድካሜ እየበዛ የድካሜን ውጤት እያየሁት አይደለም። አውቃለሁ እኔ ብዙ ነገር ልትሉኝ እንደምትችሉ አውቃለሁ። አይ ነው ይገባኛል። ግን በቃ እኔ የሰራሁትን የልፋቴን ነው ማግኘት የምፈልገው። ማለት እኔ ሰርቻለሁ፣ እስካሁን እየሰራሁ ነው። እሱ እንትን እያልኩኝ አይደለም። እና መጀመሪያ በጣም ብዙ ጊዜ ተናግሬ ነበር። አካውንቴን ሪፖርት የምታደርጉ ሰዎች በቃ ተፋቱኝ። የሳይ በቃ ያሰባችሁ ተሳክቶላችኋል። ምናልባት ይሄ ቪዲዮ ዛሬ አላቅም ምን እንደሚፈጠር ከዚህ በኋላ ይሄ ቪዲዮ የመጨረሻ ሊሆን ይችላል። ወደዚህ ፕላትፎርም ተመልሼ ላልመጣ እችላለሁ። ማለት ብዙ ወዳጆቼን ብዙ ሰዎችን ማላቃችሁን እኔ ማላቃችሁ እናንተ ግን ለኔ ስንት ተሳፈሰፉ። በቃ እኔ ስጠፋ የምትፈልጉኝ አይነት ሰዎችን አፍርቻለሁ በዚህ ፕላትፎርም። እንደዚህ ማድረግ ምናልባት እናንተን ሊያስከፋችሁ ይችላል፣ ጠላቶቼን ደግሞ ሊያስደስት ይችላል። አይኑ ያው ሁሉም ሰው የስራውን ነው የሚያገኘው። በቃ የስራውን ነው የሚያገኘው ሁሉም ሰው። እና እኔ ከዚህ በኋላ ወደ ዩቲዩብ ባልመጣ ደስ ነው የሚለኝ። ምክንያቱም ህይወቴ ዝብርቅርቅ ነው ያለው፣ ህይወቴ ብልሽት ነው ያለው። ምናልባት እናንተ ጋር ስደርስ እናንተ ጋር ስመጣ በቃ ደስተኛውን እየሳኩኝ እናንተን ለማዝናናት መጣ ይሆናል። ነገር ግን በቃ አቤት ገብቼ ብቻዬን ስጨነቅ በቃ እንቅልፍ አጥቼ ነው ነው። በቃ ደግሞ ከዚህ ዓለም ሽሸት ብዬ ከዚህ እንትን ወጣ ብዬ ያው በዚህ ሀሳብ የምትደሰቱ አሳካ ነው የምትሉ ሰዎች እንግዲህ ከእናንተ ጋር አንድ ቀን ሂሳብ መወራረድበት ጊዜ ይመጣል። ያው በዚህ ሀሳብ ደግሞ በጣም ብዙዎቻችሁ የምትከፉ ሰዎች አላችሁ፣ በቃ የሚደብራችሁ ሰዎች አላችሁ። ግን በቃ ምንም ማድረግ አልቻልኩም። የምር የግል ህይወቴን በግል የምኖረው ህይወቴን ታች ሲያደርግብኝ አንዳንድ ጊዜ የምሰራቸው ስራዎች የሆነ አላረል የጥፋተኝነት ስሜት ምን ያህል እንደሚሰማኝ በእኔ የተነሳ የሆነ ሰው የሆነ ነገር ሲሆን፣ በእኔ የተነሳ የሆነ ሰው የሆነ ነገር ሲደረግ ምን ያህል ሊከፋ እንደሚችል እኔ እንጃ አላቅም ከእናንተ የበለጠ። ግን ደስ የሚሉ የሚገርሙ 2 አመታትን አሳልፈናል ከእናንተ ጋር ከሁላችሁም ጋር። ብዙ ሰዎችን አውቄበታለሁ፣ ብዙ ሰዎችን ተረድቼበታለሁ፣ ብዙ ሰዎችን እንግዲህ አግኝቼበታለሁ። እህት የሆኑኝ ሰዎች፣ ወንድም የሆኑኝ ሰዎች አግኝቼበታለሁ። ቤተሰብ የሆኑኝ ሰዎች አግኝቼበታለሁ። በጣም በብዙ ጠቅሞኛል። ይህንን እየዋሸሁ አይደለም፣ በብዙ ጠቅሞኛል። እናንተን የመሰለ ቤተሰብ ሰጥቶኛል፣ እግዚአብሔር ይመስገን። ግን ዛሬ ደከመኝ። በቃ ዛሬ ግን ተሸነፍኩ።
አውቃለሁ እኔ ለእንደዚህ አይነት ነገሮች እጅ አልሰጥም፣ ግን ደግሞ እስኪ ከዚህ ደግሞ ርቄ ሊው ምናልባት ከዚህ በኋላ በመጣ ራሱ ወደ ትክክለኛ ህይወቴ መጥቼ ነው የምመጣው። ግን ለአሁን በቃኝ። በህይወት ጎዳና በሄድኩበት መንገድ ሐዘኔ ይበልጣ ስቄ ከዋልኩበት የምወደው ሁሉ የኔ አልሆን ብሎኛል። ጊዜ ሰጠሁ ጊዜ ወስዶብኛል። የልቤ የውስጤ ያለፈው ቁስሌ ያስረሳችኝ ቆንጆ የፍቅር መምህሬ አብራኝ እንድትኖር እንደ ቃል ዘንታ ካያችው ንገሩኝ ሰላሜ ለአንድ አፍታ ያለሷ ለመኖር እንዴት እችላለሁ? ዳግም ከተሰበርኩ አልችልም ሞታለሁ። ፍቅሬን ያያችው ፍቅሬ